ነፍሴ በጌታ ሴት አደረገች፣ በጌታ ሴት አደረገች። ዛሬም ብድራቷን እያሰበች ብድራቷን ነፍሴ በጌታ ሴት አደረገች፣ በጌታ ሴት አደረገች። ዛሬም ብድራቷን እያሰበች ብድራቷን የያዕቆብ መልእክት መጽሐፍ ምዕራፍ 1 ከቁጥር 22 እስከ 27 ያለውን በመነሻነት አነበዋለሁ። መጽሐፍ ቅዱሳችሁን በመደበኛው የመጽሐፍ ቅዱስ ትርጉም አዲስ ኪዳን ገጽ 217። የእግዚአብሔር ቃል እንደዚህ ነው የሚነበበው በክርስቶስ ኢየሱስ ስም። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። ሃሌሉያ! ያድናል፣ ይታደጋል። ኢየሱስ ለዘላለም ብቻውን ጌታ። ሲያሜን በለዋ። ሃሌሉያ! ባነሳውት የያዕቆብ የመልእክት መጽሐፍ ምዕራፍ 1ኛው ላይ ከቁጥር 22 ጀምሮ እስከ 27 ያለውን የእግዚአብሔርን ቃል እውነት ዛሬም በልቤ ሞከብሮ የተቀመጠውን የእግዚአብሔርን መልእክት በእግዚአብሔር ልጅ በክርስቶስ ኢየሱስ ባለው ጸጋ እንዲናገራለሁ። ይህንን መልእክት በጥንቃቄ ስታዩት ምናልባት ጊዜ ስለሚገድበኝ ሙሉ የመጽሐፉን አጠቃላይ መግቢያ ሐሳብና ታሪካዊ ዳራውን ሰፋ አድርጌ አልናገርም። የያዕቆብን መልእክት አጠቃላይ ሐሳብ ግን ስታዩት ከሌሎች የአዲስ ኪዳን መጽሐፍት ትንሽ ለየት የሚያደርገው ያጻጻፍ ስነ ባህሪው ጥበብን የተከተለ ምናልባትም በብሉይ ኪዳን ካለው የምሳሌ መጽሐፍ ጋር በጥቂቱም ቢሆን የሚያመሳስለው እንደ ሌሎቹ መጽሐፍት ማበረታቻ ምስጋናዎችን በብዛት ከማካተት ይልቅ በሕይወት መሰጠት ውስጥ በክርስትና ሕይወት ምንም መከራ ቢኖርም ለእግዚአብሔር እውነተኛን ሕይወት ስለመኖር ማስጠንቀቂያዎችን በማብዛት በተገለጠው እውነት ውስጥ የተቀመጠ መልእክት ነው። ይህንም መልእክት በጥንቃቄ ስታዩት እጅግ በሚያስደንቅ ሁኔታ በጌታችን በኢየሱስ ያመኑ ክርስቲያኖች ሁሉ የእግዚአብሔርን ቃል በመስማት ሰሚ ብቻ ሳይሆኑ የእግዚአብሔርን ቃል በመታዘዝ እንዲኖሩበት በተሰጡበት የክርስትና ሕይወት ምንም እንኳን መከራና ፈተና ቢኖርም እውነተኛውን አምልኮ ለእግዚአብሔር አምላካቸው እንዲሰጡ በሚያስደንቅ እውነት የተገለጠ መልእክት ነው። ዛሬ የምናገራችሁ በተለይም ደግሞ ሰፋ አድርጌ አጥኖት ሰጥቼ የምናገረው የእግዚአብሔር ቃል መልእክት ለእግዚአብሔር እውነተኛውን አምልኮ እንድንሰጥ በሚያደርገው የቃል እውነት በዚሁ መጽሐፍ ምዕራፍ 1 ቁጥር 26 እስከ 27 ያሉትን ሐሳቦች ነው። ያዕቆብ በዚህ ክፍል ላይ ከላይ ጀምሮ መልእክቱን በጥንቃቄ ስታዩት ብዙ ነገር ያነሳና እታች ላይ ግን እያመለኩ ስላሉት ወገኖቻችን ምክር አዘል ነገር ማስጠንቀቂያንን በመስጠት ምናልባትም አንድ ሰው አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ ቢል በያዕቆብ አገላለጥ ቢመስለው የሚመስለው ቢኖር
ከንቱ አምልኮ ነው እሱ ይላል። ምን ከንቱ አምልኮ በሉ። የሁለት ሰው እኮ ነው የተናገረው። ከንቱ አምልኮ በሉ እስቲ። አምልኮ ነው ግን ምንድነው? ከንቱ ነው ግን ምንድነው? አምልኮ ነው። አምልኮ እኮ ነው ግን ምንድነው? ከንቱ ነው። እሱን ዛሬ እንዲዞረዋለን፣ ራሳችንን እናይበታለን። በዚህ ክፍል ላይ መነሻ ባረኩት ቁጥር ያዕቆብ የሚናገርበት ዋናው ሐሳብ እንደነገርኳችሁ ሁሉንም ምዕራፍ ጠቅለል አድርጋችሁ በአምስቱ ምዕራፍቶች ዋናውን አብይ ሐሳብ በያዕቆብ ልብ ውስጥ ያለውን በመልእክቱ ስትረዱ ለእግዚአብሔር እውነተኛን ሕይወት ስለ መኖር የሚናገር ነው። በዚህ ሐሳብ ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርግ ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ቃል ሰምቶ የማያደርግ ሰው እኩል ይሆናል የተፈጥሮ ፊቱን በመስታወት የሚያይ ያያል። ኋላ ግን ምን እንደሚመስል ደግሞ ምን ይላል? ይዘነጋል፣ ይረሳል። አይገርም? ትንሽ ይገባቸዋል ቃሉ። ብዙዎቻችን መስታወት ፊት ስለምንቆም ቃሉን ሰምቶ የማያደርግ ሰው ፊቱን የተፈጥሮ ፊቱን በመስታወት እንደሚያይ ሰው ይመስላል አለና በጣም የሚገርመውን ነገር ላሳያችሁ እዚህ ቦታ ላይ መነሻዬም ስለሆነ የእግዚአብሔርን ቃል የምታደርጉ ሁኑ፣ ሰሚዎች ብቻ አትሁኑ። አሁን መስማት ብቻ በቂ አይደለም። ስብከትን መስማት ብቻ በቂ አይደለም። ማንበብን ብቻ በቂ አይደለም። ማወቅን ብቻ በቂ አይደለም። ታዲያ ምን ማድረግ ነው? ያወቅነውን በሕይወት በኑሮ መግለጥ ነው። የሰማነውን ቃል መታዘዝ ነው። የሰማነውን ቃል ሆነን መገኘት ነው። እስቲ መፈጸም በሉ፣ እስቲ ማድረግ በሉ። የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ ሰሚዎች ብቻ አትሁኑ። አደራችሁን ዛሬ ፊታችሁን ኮስተር አታርጉብኝ። ዛሬ በጣም መነግራችሁ ብዙ ነገር አለ። ስለ ከንቱ አምልኮ ለማወራው ከንቱ አምልኮ ማምለክ ግን በሰማይ አይን በእግዚአብሔር ቃል ሚዛን ከንቱ። ያዕቆብ ቃሉን ይሰማሉ፣ በዚህ እርግጠኛ ነው። የምትሰሙ ብቻ ግን አትሁኑ። ምን ሁኑ? አድራጊዎች። ቃሉን የምታደርጉ ሁኑ እንጂ ልባችሁን ራሳችሁን እያሳታችሁ ሰሚዎች ብቻ አትሁኑ። የእግዚአብሔርን ቃል የሚሰማ ማያደርግ የተፈጥሮ ፊቱን በመስታወት እያየ ግን ራሱን የማያስተካክል ሰው ነው። መስታወት ፊት ቆማችሁ ራሳችሁን እያያችሁ እዚች ጋር ጸጉራችሁ ወደዚህ ወረድ ካለች ሳታስተካክሉ ከሄዳችሁ ማየታችሁ በራሱ ጥቅም የለውም። ራሳችሁን በመስታወት ፊት አቅርባችሁ ስታዩ የምታስተካክሉትን እያስተካከላችሁ አይደለ ወይ? የምታሰማምሩትን እያሳመራችሁ በልባችሁ እንዳለ ሐሳብ ታስተካከላላችሁ። ሰው ለምንድን ነው መስታወት ፊት የሚቆመው? ለምን? እንደውም ይቺ ጉርዷ አትመቸንም እኮ የቁም ነው። እስከ ጫማ መታየት አለበት። ለምን? ይሄ ከገባህ የእግዚአብሔር ቃል ላንተ ያለው ጥቅም ይገባሃል። ለምን ነው የምታዩት? አለባበሴ ትክክል ይሆን እንዴ? የተጨማደደ ይኖር ይሆን? የገለበጥኩት ይኖር ይሆን? ፊቴ ላይ የሆነ ነገር ይኖር ይሆን? ሰው አይቶ እንዳይታዘበኝ እላዬ ላይ ያልተገባ ነገር ተቀምጦ ይሆን? በትክክል ተውቤያለሁ፣ በትክክል ራሴን አስተካክያለሁ፣ በትክክል ለብሻለሁ። ለምን? አይን እዚህ ጋር ያያል እንዴ? ያያል። ያንዳንዱ አይን ይዞራል እንዴ? ያያል። አይን በላ የምትፈልገው ቦታ ያያል። ስለዚህ መስታወት ጋር ትሄድና በዚህ ጋርም አለ በዛም አለ፣ ጀርባህንም ከፊትም በደንብ ታየዋለህ።
ከዛስ ስተት ያለውን ቦታ ምን ታደርጋለህ? ታስተካክላለህ። አሁን ያዕቆብ እንደዚህ ያለ የተፈጥሮ ፊቱን አይቶ ሊስተካከል የሚገባ ቦታ እንደዚህ የተጨማደደውን በመስታወት አይቼ ሳላስተካክለው ከሄድኩ የእግዚአብሔርን ቃል ሰምቶ አለማድረግ ማለት ይሄ ነው። የእግዚአብሔርን ቃል ሰምተ ሕይወትን ታስተካክልበታለህ። ልክ መስታወት ፊት ሆናችሁ እንዲህ ያለውን እንዲህ እንደምታደርጉት የሆነ ቆሸሽ ያለውን እንደምታስተካክሉት ሰበር ያለውን መለስ እንደምታደርጉበት ለማስተካከያ እንደምትጠቀሙት የክርስቲያን ሕይወት መመሪያና ማስተካከያ የእግዚአብሔር ቃል ነው ይላቸዋል። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያው እንደምን እንደሆነ ይረሳል። ይሰማል እኮ ይሰማል፣ ግን ምንድነው? አያደርግም። አድራጊ አይደለም። መስማት ብቻ በቂ አይደለም። እንግዳውስ ምን ሁኑ? አድራጊዎች ሁኑ። በስራው የተባረከ ሰው ነው የተባለው እኮ ሕጉን የሚያውቅ በሕጉ የሚጸናና ሕጉን የሚፈጽም ነው። የሚሰማ የሚታዘዝ የሚያደርግ ሰው። የእግዚአብሔር ቃል ፊት ቀርበህ ቃለ እግዚአብሔርን ሰምተ በግል አጥንተ በጉባኤ ተሰብከ ሕይወትህ ውስጥ የተለወጠ ነገር ከሌለ አንደበትህ አሁንም ካልተገታ ልብህ አሁንም የሚስት ከሆነ በዚህ ሁሉ ውስጥ አመልካለሁ ብለህ ብታስብ የምታመልክም ቢመስልህ ከንቱ ነው። እንዴት ብዬ ልንገራችሁ? አምልኮ አለ ያዕቆብ። ምን አምልኮ? አምልኮ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር ማንም ቢኖር እናውቃለን ባዮች ቢሆኑም 40 ዓመት ኖር ያለው ቸርች ቢሉም የአገልግሎት ኦፊስ ውስጥ ራሳቸውን አስገብተው ታይትላቸውን እየጠሩ አከሌ ነኝ ቢሉም ቢመስላቸው ግን ምንድነው? ከንቱ ነው። ንጽጽር ያደርጋል ስለ ከንቱ አምልኮና ስለ ንጹህ አምልኮ። ከንቱ አምልኮ ይለዋል። ወርሺፕ ነው። ሁለቱም አቅራቢ ናቸው፣ አምላኪዎች ናቸው። ያንዱ ንጹህ ነው፣ ነውር የሌለበት ነው። በማን ፊት? በእግዚአብሔር አብ ዘንድ። ከንቱ የተባለው በማን ዘንድ ነው? በእግዚአብሔር አብ ዘንድ ነው። የቀረቡ አምልኮ ውስጥ አንደበት ሳይገታ አምልኮ የለም አላችሁ። ልባችሁን እያሳታችሁ እየሳታችሁ እያጠፋችሁ አምልኮ እንጅሩ በከና። ከከንቱ አምልኮ እግዚአብሔር ይጠብቀን ይጠብቀን። በአሜን ብቻማ ቢኮን እንዴት ጥሩ ነበር። በአሜን ብቻ አይደለም፣ በመኖር ነው። በመስማት ብቻማ ቢሆን በጣም ጥሩ ነበር። በመኖር ነው ይላል። ቃሉን በማድረግ ቃሉን በመታዘዝ ነው። ካለበለዛማ የተፈጥሮ ፊትን በመስታወት አይቶ ወዲያው የሚሄድ ወዲያው የሚረሳ ምን የሚል ውይ ምን እንዴት ሆኜ ይሁን ደግሞ መለስ። አቤት እህቶቻችን ጌታ ይባርካቸው። በዚህ ጋር መስታወት፣ በዚህ ጋር መስታወት፣ በዛ ጋር መስታወት። ወዲያውኑ ምን እንደሚመስል ራሱን ይረሳል ይላል። የእግዚአብሔር ቃል የእግዚአብሔር ቃል በሉ፣ የእግዚአብሔር ቃል በሉ። የእግዚአብሔር ቃል የምታደርጉት ሁኑ። የስብከት ችግር አለ እንዴ በዚህ ዘመን? 7 ቀን ሙሉ እኮ ተቀብሎ የሚመጣ ነው ከየወገኑ ጠጥቶ።
ዋናው ነገር አሁን ማድረግ ነው፣ መታዘዝ ነው፣ መኖር ነው። አምላኪዎች ነን። አምልኮ ቀረ። እግዚአብሔርስ አምልኮ መቀበል ተወ። አይነቱ እንጂ የአምልኮ ስርዓቱ ምናልባት ይለያይ ይሆናል እንጂ ይሄ ብሉይ ኪዳን ይሄ አዲስ ኪዳን ብለን ምንቶ አለ እንደ ወገኖቼ። አምላኪዎች ነን አይደለንም። ንጹህ አምልኮ ግን እግዚአብሔር ከኛ ይፈልጋል። ነውር የሌለበት አምልኮ እንደ ቃሉ የሆነ ግን እግዚአብሔር ይፈልጋል። ልባችንን ያሳትን አንደበታችንን ሳንገታ አምልኮ የለም የሚመስለው ይመስለናል። ችግሩ አሁን ይሄ ነው። የምናመልክ ይመስለናል። የምናመልክ ነው የሚመስለን። እግዚአብሔር ቃል ግን ሲናገር ልባችንን ሳንገዛ አንደበታችንን ሳንገታ ከነበደላችን ከነቂማችን ከነኃጢአታችን ዝማሬ የለም ነው። አገልግሎት የለም፣ አምልኮ የለም። የእግዚአብሔር ሕዝብ ሁሉ በእግዚአብሔር ፊት ያመልካል፣ መስዋዕትን ይሰዋል። ይሄ ግን እግዚአብሔር ዘንድ ከንቱ እንዳይሆን ራሱን ማየት አለበት፣ ራሱን መቀደስ አለበት። ክርስትናችሁ ምናልባት አምላኪዎች ነን ቢሉም በክርስትናችን የኖርን ነው ቢሉም ያዕቆብ ግን አንድ ነገር ይላችኋል። ልባችሁን እኮ እያሳታችሁ ነው። አንደበታችሁን እኮ አልገታችሁም። አሁንም ውሸት አለ፣ አሁንም ሐሜት አለ፣ አሁንም ጥል አለ፣ አሁንም ክርክር አለ፣ አሁንም የኃጢአት ልምምዶች አሉ። ግን ምን እያላችሁ ነው? ስብከት ትሰማላችሁ፣ ቃል ትሰማላችሁ። ምን እያደረጋችሁ ነው? አምልኳችሁ እኮ ከንቱ ነው። ይሄ ካልተስተካከለ ክርስትና እንዴት ይኖራል ወገኖቼ? አምላኪዎች ነና ያመልከኝ ዘንድ ሕዝቤ ምን በል ልቀቅ። ይሄ ሕዝብ እግዚአብሔርን የሚያመልክ ሕዝብ ነው። እግዚአብሔርን የሚያመልክ ሕዝብ ነው። ይሄ እግዚአብሔርን እንዲያመልክ በልጁ በኢየሱስ የተጠራ ክቡር ሕዝብ አምልኮ በእግዚአብሔር አብ ዘንድ ከንቱ እንዳይሆንበት እንደ እግዚአብሔር ቃል ሕይወቱን ማየት አለበት። በሚልክያስ ዘመን እኮ ማን በር በዘጋባቸው ተብሏል። እኔ አልቀበልም መስዋዕታቸውን፣ እኔ አላሸትም መስዋዕታቸውን። እንዳውም በመሰዊያዬ ላይ መጥተው የሚቃጠለው መስዋዕት እንዳያቀርቡ እንዲሁ በር የሚዘጋ በተገኘ ሃይ ባይ ቢኖር እግዚአብሔር ለምን የሰረቁትን ያመጣሉ፣ አንካሳ ያመጣሉ፣ እውር ያመጣሉ፣ የተናቀ ያመጣሉ። ዋናውን የሰባውን ደናደናውን እየለዩ ለራሳቸው ያደርጋሉ። እግዚአብሔር ምን ነው በር የሚዘጋባቸው ቢኖር አለ። የምትሰውለትን እግዚአብሔር እንዲቀበል አምልኳችሁ በፊቱ ንጹህ እንዲሆን መስዋዕታችሁን እንዲያሸትላችሁ በሕይወት መሰጠት በቅድስና እንደ እግዚአብሔርም ቃል ለእርሱ ማቅረብ ያስፈልጋል። አጠገባችሁ ያለውን ሰው ንጹህ አምልኮ በሉት እስቲ። ንጹህ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው። ከእድፍ ራስን መጠበቅ። እድፍ በቅንፍ ውስጥ እናንተ ምንም አድርጉት፣ ግን ከሚያቆሽሽ እድፍ የእግዚአብሔር ቃል የማያሳያችሁ ነገር የለም ወገኖቼ። አሁን የተቸገርነው የእግዚአብሔርን ቃል ሰዎች እንደ መስታወት ሳይሆን እንደ መነጽር ነው የሚጠቀሙት። መነጽር አይናችሁ ላይ ካለ ሌላ ነው የምታዩት። በመነጽር ራሱን የሚያያለ፣ በመስታወት ግን ሰው ራሱን ነው የሚያየው። የእግዚአብሔር ቃል መነጽር አይደለም፣ መስታወት ነው። እንደ እግዚአብሔር ቃል ስመረምራት የምትለው አይደለም። የጻድቅ አይን በራሱ ላይ ነው።
ራስህን ነው የምታይበት። ለራስህ የምትኖርበት በህሊና እረፍት የምታገኝበት ማንነት ስትገነባ ለሌሎች የመቅናት ምክንያት ግን ልትሆን ትችላለህ። አይተሃል? መጀመሪያ ግን ራስን አይቶ ማስተካከል ይቀድማል። የእግዚአብሔር ቃል ፊት ስትቀርብ ማንነትን ለእግዚአብሔር ቃል ስትሰጥ እንደ መስታወት ራስን ያሳያል። መስታወት ፊት ቆማችሁ እዚህ ጋር ያለች ጥቁር ነገር እዚች ጋር አድርጎ ያሳያችኋል? አያሳይም። ቦታው ላይ ነው የሚያሳያችሁ ግልጥ አድርጎ። ውሸታም ከሆንክ የእግዚአብሔር ቃል ውሸታም ነው የሚልህ። ዝሙተኛ ከሆንሽ ዝሙተኛ ነው የሚልሽ። የእግዚአብሔር ቃል ሕይወታችንን ምናይበት ምናስተካክልበት ነው። ከዓለም እድፈት ራስን በመጠበቅ ነው እግዚአብሔር የሚመለከው። ለሌሎች ቸርነት በማድረግ ወላጅ የሌላቸውን ልጆች፣ ባልቴቶችን፣ ችግረኞችን በመርዳት ነው ወንጌል። አምልኮ ይሄ ነው። እግዚአብሔር ፊት የሚቀርብ አምልኮ ይሄ ነው። ቀማኛ ሆነን ዘራፊ ሆነን ራስ ወዳድነት በጣም ተቆጣጥሮን ሁሉን ነገር ከራስ አንጻር ብቻ እያየን ግን የምናመልክ የሚመስለን አንደበታችን ሳይገታ ልባችን አሁንም እየሳተ እያጠፋ ብዙ ነውር ውስጥ እየገባ ግን አምልኮ የሚመስለን አምልኮ ከንቱ ነው። የእግዚአብሔር ሕዝብ ሆይ እንደ መልእክተኛ ከተቀበልከኝ በጌታዬ ፍቅርና ትሕትና እኔም እናንተም ባለንበት አንድ እውነት ውስጥ አንድ ነገር ዛሬ ልናገር በፊታችሁ ቆሜያለሁ። እግዚአብሔር አምላካችሁን በምታመልኩበት በዚህ በተሰጣችሁ እድል በንጽህና በቅድስና ከዓለም እድፈት ራስን በመጠበቅ ከሚያቆሽሽ ነውር ከሆነ የህይወት ስርዓት ራስን በመጠበቅ ለሌሎች ቸርነት በማድረግ ለሌሎች ራስን በመስጠት እግዚአብሔር ፊት አምልኳችሁን ማድረግ እንደሚያስፈልጋችሁ መናገር እፈልጋለሁ። እጃችሁን ከፍ አድርጉና ንጹህ አምልኮ በሉ። እንደገና ንጹህ አምልኮ በሉ። ምን አምልኮ? ንጹህ በሉ። ሃሌሉያ። ንጹህ በሉ። ንጹህ ነውር የሌለበት በእግዚአብሔር አብ ዘንድ ከንጹህ ልብ የሚወጣ መሰጠት ለሌሎች የሚቆረስ የሚተርፍ ህይወት እግዚአብሔር አምላክን የምታመልኩ እናንተ የእግዚአብሔር ምርጦች ንጹህ አምልኮን ለእግዚአብሔር አቅርቡ። ንጹህ አምልኮን ለእግዚአብሔር ስጡ። እድል አግኝታችሁ የምትሰብኩ፣ የምትዘምሩ፣ የምታገለግሉ በየትኛውም እድል ውስጥ ያላችሁ በእግዚአብሔር ፊት ጸሎት መስዋዕት ነው ወገኖቼ። ትሰዋላችሁ እኮ እያመለካችሁ ነው። ወርሺፕ ነው። ስትዘምሩ፣ ስትሰብኩ፣ ስትኖሩ፣ ለወገኖች መስዋዕትን ስትሰጡ፣ ስትረዱ፣ ስታግዙ፣ ቸርነት ስታደርጉ እያመለካችሁ ነው። ስጦታ ስትሰጥ እያመለክ ነው። ንጹህ ይሁን፣ ንጹህ ይሁን። እግዚአብሔር ቅዱስ ነው። አቤት ንጹህ አምልኮ ለእግዚአብሔር። ንጹህ ንጹህ ምን አለ ብንመለስ? ምን አለ ቃሉን ብናደርግ? ምን አለ ቃሉን ሰሚ ብቻ ሳንሆን አድራጊዎች ብንሆን?
እግዚአብሔር በክርስቶስ ኢየሱስ ስም እያንዳንዳችንን በጸጋው እንዲረዳን እጸልያለሁ። አሜን በይ እንጂ። አቤት ዘመናችሁን የሚፈውስ ነገር ነው ዛሬ እግዚአብሔር እየገለጠላችሁ ያለው። ጤነኛ ያደርግሃል። በቃ ከዚህ በኋላ እንደፈለግን መሆን እንችላለን። መዝለል፣ መጮህ፣ ወንበር መስበር፣ በቃ መንከባለል እንችላለን። ግን ንጹህ ይሁን። ግን መጀመሪያ ዝለል እንደፈለግኩን ግን ንጹህ ይሁን። ነውር የሌለበት ይሁን። ልብህን እያሳትክ መራራ ሆነክ ለሌላው ማደርስ ምትጨክን ምንድን ነው ይባለው? ይሄ የራስ ወዳድነት የመጨረሻው ጥግ ታውቃላችሁ። ሌላውን የሚቀማ ያለኔ የሚል አንደበት ሳይገታ ዛሬም ሌላውን በክፋት በተንኮል እያየን ልባችንን እያሳትን እንዘምር፣ እንጩህ፣ ልሳን መናገር፣ ትንቢት መናገር እንትና ከንቱ ነው። እግዚኦ ማረነ ክርስቶስ። ሲያስፈራ ሰው አይዟችሁ። ይሄ ብርሃን ዓመት ነው እንግዲህ ብርሃን የማይገልጠው ነገር የለም። አደራችሁን እኔንም ተረዱኝ። ንጹህ የሆነውን አምልኮ የሚያቀርብ ትውልድ ግን ይነሳል። አሜን በሉ ባካችሁ። አሁን ከንቱና ንጹህ ራሱ ያዕቆብ ሲያነጻጽረው በሰው ዘንድ አይደለም በእግዚአብሔር አብ ዘንድ ነው። አቤት ካልሆነም አትለየውም። እዚህ ጋርም እንደፈለገ አድርጎ መጥቶ ይላል። አንተም ጎረቤት እያየ ገብቶሃል። ልቡ ግን የሚሰት ነው። እግዚአብሔር ግን ሲያየው በአብ ዘንድ ከንቱ ነው። ይሄንን አንተ ማወቅና መግለጥ የምችለው ከእግዚአብሔር ቃል አንጻር ነው። ቃሉን ሰምቶ የሚያደርግ ነው? እንደ ቃሉ ሚኖር ነው ወይስ ማያደርግ የተፈጥሮ ፊቱን በመስታወት እያየ እንደሚረሳ አይነት ሰው ነው? ዛሬ ደስ ብሎኝ እዘምራለሁ፣ የሰማዩን አምላክ አመልከዋለሁ። የሰማዩን አምላክ በሱ ቸርነት አምናን አልፌ በበረታው ክንዱ ላይ ተደግፌ ዛሬ ደስ ብሎኝ እዘምራለሁ፣ የሰማዩን አምላክ አመልከዋለሁ። የሰማዩን አምላክ አሁን የምንመሰክርበት ነው። ሐዘኔ ጠፍቶ በደስታ እዘምራለሁ። ለዚህ ጌታ ሞገስ ለአምላኬ ክብር ይሁን።